በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ የሚፈታው በጦርነት አይደለም ሲሉ አቶ ገዱ ተናግረዋል። ብልጽግና የአማራን ሕዝብ ማጥፋት ስለሚፈልግም ነው በአማራ ላይ ጦርነት ያወጀውን ብለዋል። ለዓለም አቀፉ ሚዲያ ዝርዝር አለ። በጎጃምና ሸዋ ቀጠናዎች ከባባድ ውጊያዎች እየተካሄዱ መሆኑን የየቀጠናዎቹ የፋኖ ኃይሎች ገልጸዋል። በጎጃም በርካታ ቦታዎች ውጊያዎች አገርሽቷል፣ ፋኖ ድል ተቀናጅቷል። ግሩም ጫላ የተባለው የሲጂቲኤን ጋዜጠኛ ለጋዜጠኛ ኤልያስ መሰረት ዘገባ የሰጠው ጸያፍ ምላሽ እጅግ እያነጋገረ ነው። ሁለቱ ጋዜጠኞች ተፋጠዋል። ተሰሙታላችሁ። ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን ጠፍተዋል። ዳግም ጦርነት ባጠላበት ደቡብ ሱዳን ሄሊኮፕተር ተመቶ ጀነራል መኮንን ተገድለዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የሻማ ማብራት ስነ ስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ስነ ስርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ ዋይት ሃውስ፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500። ቀን እሁድ ማርች 9 2025 ሰዓት ከ5 ፒኤም ጀምሮ። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንተ አማራ አስተባባሪ። በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ የሚፈታው በጦርነት አይደለም ሲሉ አቶ ገዱ ተናገሩ። አቶ ገዱ አንዳርጋቸው የአማራ ክልል ጦርነት የተቀሰቀሰው አማራን ለማዳከም በአገዛዙ ታቅዶ ነው ሲሉ ከዶቼ ቬሌ ጋር ባደረጉት ቆይታ የአብይ አህመድን ስርዓት ይኮንናሉ። የሰሜን ኢትዮጵያን ጦርነት ማስቀረት ባለመቻላችን ከፍተኛ ሀዘን ነው የሚሰማኝ የሚል ቁጭት አላቸው። ገዱን አብይ አህመድ ከሚመሩት ብልጽግና ፓርቲ ጋር በዋናነት ያቃቃራቸው በአማራ ክልል በመካሄድ ላይ የሚገኘው ግጭት ጉዳይ መሆኑን ይናገራሉ። ግጭቱ በአገዛዙ ታቅዶ አማራን ለማዳከም የተንቀሳቀሰ እንደሆነ ለዶቼ ቬለ የተናገሩት ጉምቱ ፖለቲከኛ በድርድር ይፈታል የሚል አቋም የላቸውም። አቶ አያሌው ጎበዜን በመተካት ከታህሳስ 2006 እስከ የካቲት 2011 ድረስ ክልሉን ለ5 ዓመታት በፕሬዝዳንትነት የመሩት አቶ ገዱ ግጭቱ የሚገታው የኢትዮጵያ መንግስት እየሄድኩበት ያለው መንገድ አያዋጣም ብሎ ጦርነቱን ሲያቆመው አሊያም ህዝቡ በፋኖ እየተመራ እያደረገ ያለው ትግል ተጠናክሮ በጉልበት አገዛዙ የሰላም አማራጭ እንዲቀበል በማድረግ ብቻ እንደሆነ ተናግረዋል። የአማራ ክልል ወደ ግጭት የገባው ከሰሜን ኢትዮጵያ ጦርነት በቅጡ ሳያገግም ነው። የትግራይ የአማራና የአፋር ክልሎች ለብርቱ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ የዳረገውን ደም አፋሳሽ ጦርነት ማስቀረት የሚቻል እንደነበረም ይናገራሉ። ጦርነቱ በደቡብ አፍሪካ በተፈጸመ ግጭት የማቆም ስምምነት መገታቱን ያስታወሱት አቶ ገዱ የአማራጭ በፊትም ነበር በማለት በብልጽግና ፓርቲና በህወሓት መካከል የተካረረው ልዩነት በድርድር የሚፈታበት እድል ቀድሞም እንደነበር ጠቁመዋል። ያን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሀዘን ነው የሚሰማኝ የሚሉት የቀድሞው የኢትዮጵያ ከፍተኛ ባለስልጣን ታሪካዊ ስህተት እንደሆነ ያምናሉ። ጦርነቱ ግጭት በማቆም ስምምነት ይገታ እንጂ ዳግም ሊቀሰቀስ ይችላል የሚል ከፍተኛ ስጋት አለ። አቶ ገዱ በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው የሚል አቋም አላቸው። በአሁኑ ወቅት መቀመጫቸውን በውጭ ሀገር ያደረጉት ጉምቱ ፖለቲከኛ በቅርቡ የተቋቋመው የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ ናቸው። ይህ ትብብር በውጭ ሀገራት የሚኖሩ የአማራ ብሔር ተወላጆች ገዱ የአማራ ህዝብ እያደረገ ነው ለሚሉት ከፍተኛ የህልውና ትግል የሚያደርገውን እገዛ ለማስተባበር ያለመ ነው።
በጎጃምና ሸዋ ቀጠናዎች ከባድ ውጊያዎች እየተካሄዱ መሆኑን የየቀጠናዎቹ የፋኖ ኃይሎች ገለጹ። የአማራ ፋኖ አደረጃጀቶች በወሎ በጎጃምና በሸዋ የተለያዩ ቀጠናዎች ውጊያዎችን ማደራጀቶችንና የመዋቅር ስራዎችን እየሰሩ ነው። በዚህም የአማራ ፋኖ በወሎ ቤተ አማራ ክፍለ ጦሮች በቀጣይ ስለሚሰሯቸው ግዳጆች የድርጅቱ ከፍተኛ አመራሮች በተገኙበት ውይይት አድርገዋል። ሰሜን ወሎ ዞን ግዳን ወረዳ ጥራሪ ላይ የድርጅቱ ከፍተኛ አመራሮች በተገኙበት በተደረገ ውይይት ከራያ ቆቦ ዞብል አፋር ድንበር እስከ ጎንደር እብናት ድረስ ተሳስሮ በርካታ ተጋድሎ እያደረገ ያለው የወሎ ቤተ አማራ ኃይል በቀጣይም ይህንን ቀጠና በመያዝ ትግሉን አጠናክሮ እንደሚቀጥል በውይይቱ መተማመን ላይ ተደርሷል ሲል ድርጅቱ ለሮሃ በላከው መረጃ አሳውቋል። ከዚህ በተጨማሪም ከህዝቡ ጋር ያለውን ደጀንነት ለማጠናከር ህዝባዊ አስተዳደሮችን ማዋቀር፣ መገምገምና የማስተካከል ስራ እንዲሰራም አቅጣጫ ተቀምጧል ብለዋል። በሌላ በኩል ትናንት የካቲት 28 2017 ዓ.ም የአማራ ፋኖ በጎጃም በ5 የአውደ ውጊያ ቦታዎች ላይ ጥቃት ፈጽሞ በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዚህ አውደ ውጊያ የሚሊሻና የወራሪው መከላከያ አባላት በብዛት የተደመሰሱ ሲሆን የመከላከያ ካምፖቹ በአማራ ፋኖ በጎጃም ወድመዋል። በአገዛዙ ላይ መብረቃዊ ጥቃት የፈጸሙት 1ኛ ክፍለ ጦር፣ 2ኛ ተፈራ ዳምጤ ክፍለ ጦር፣ 9ኛ ሳሙኤል አወቀ ክፍለ ጦርና 5ኛ ክፍለ ጦር ናቸው። ፍኖተ ሰላም አካባቢ በተደረገ ውጊያ አረንዛው ዳሞትና ገረመው ወንዳወቅ ብርጌድ በጋራ በመሆን በቁጥር በርከት ያለ መከላከያ ደምስሰው 2 ብሬን 22 ክላሽና ተተኳሽ ማርከዋል። ሞጣ ከተማ ውስጥ በተደረገ ማጥቃት በጠዋቱ ከካምፕ ወጥቶ የነበረው የአገዛዙ ኃይል በመብረቁ ብርጌድ ተደምስሷል። ራቃ ታደሰ ሙሉነ ብርጌድ 6 ሚሊሻ ተማርኳል። 3 የመከላከያ ደህንነቶች ተደምስሰዋል። የመከላከያ ካምፕም ባበራ ሙጬ ሻለቃ ተቃጥሏል። ገርገራ ከተማ የዮሐንስ አለማየሁ ብርጌድ ፋኖች ከጎንጂ ከተማ ወጥቶ ለመንቀሳቀስ በሞከረው የመከላከያ ኃይል ላይ ባደረጉት ማጥቃት 1 ሻምበል ጦር ተደምስሷል። በዚህም ውጊያውን መቋቋም ሲያቅተው አስከሬን ሳያነሳ ጎንጂ ከተማ ወደሚገኘው ምሽጉ በሩጫ ገብተዋል። ደና ማርያም በተባለ ቦታ ባህር ዳር ብርጌድ እና የጣናው መብረቅ ብርጌድ በጋራ ባደረጉት ማጥቃት ከባህር ዳር በላይ ዘለቀ አውሮፕላን ማረፊያ ተነስቶ ወደ ጭንባ ለመጓዝ ሲሞክር በቁጥር በርከት ያለ የመከላከያ ኃይል ተደምስሷል። ሰዴ ከተማ ላይ በመሸገው የመከላከያ ኃይል ላይ መዝገቡ ጮቄ ብርጌድ ባደረገው ማጥቃት 100 አለቃ ማዕረግ ያለውን ወራሪ ጨምሮ በርካታ መከላከያ ተገድሏል። የአማራ ፋኖ በጎጃም ለወራት ያደረገውን የኃይል ግንባታ የተሃድሶና የሪፎርም ስራ አጠናክሮ እንደሚቀጥልና በጎጃም ቀጠና የሚገኘውን የብልጽግና ኃይል ሙሉ በሙሉ ለመደምሰስ የሚያስችል ቁመና ላይ እንደሚገኝም አሳውቋል። በሸዋ ቀጠና ደግሞ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ አባይ ሻለቃ፣ የአማራ ፋኖ በሸዋ ራስ አበባ አረጋይ ብርጌድ 1 ሻለቃና በቅርቡ የአማራ ፋኖን የተቀላቀለው ናደው ብርጌድ የጅሁር ቀጠናን ማህበረሰብ በማስተባበር ጅሁር ከተማና አካባቢውን በመክበብ አገዛዙ ጥምር ጦር ላይ ከፍተኛ ጥቃት ሰንዝረውበታል። በተለይም በጫሶ ወይራምባና በሰርጠ 3 በተካሄደ መደበኛ ውጊያ በርካታ ያገዛዙ ሰራዊት ተደምስሷል። ዙ 23 ብረት ለበስና ሞርተር አስታጥቆ ከተለያየ አቅጣጫ የተንቀሳቀሰው ያገዛዙ ኃይል ብረት ለበስ ታንኩና የተለያዩ የቡድን መሳሪያዎች በተሰነዘረባቸው ጥቃት ከጥቅም ውጪ እንዲሆን ተደርገዋል። በሌላ ዜና የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ ሻለቆች ደነባ ከተማ ዘልቀው በመግባት በተወሰዱት የተጠና ኦፕሬሽን በደነባ የነበሩ የብልጽግና አመራሮች ወደ ኦሮሚያ ክልል መንዲዳና ሸኖ ሸሽተዋል። በኤፍራታ ግድም ወረዳ ፈረድ ውሃ ሲንቀሳቀስ የነበረው ያገዛዙ ኃይልም በፋኖ ተመቶ ወደ ወረዳው መቀመጫ አጣዬ መሸሹን ነው የአማራ ፋኖ በሸዋ የገለጸው። ግሩም ጫላ የተባለው የሲጂቲኤን ጋዜጠኛ ለጋዜጠኛ ኤልያስ መሰረት ዘገባ የሰጠው ጸያፍ ምላሽ እጅግ እያነጋገረ ነው። ከብልጽግና በሚቸረው የህዝብ መሬትና ገንዘብ ልቡ ያበጠው ባለጊዜው ግሩም ጫላ ከአንድ በዓለም አቀፍ ሚዲያ ላይ ከሚሰራ ግለሰብ የማይጠበቅ ምላሽ ሰጥቷል። የሲጂቲኤኑ ጋዜጠኛ ግሩም ጫላ በኦፊሻል የፌስቡክ ገጹ ለዓለም አቀፉ ጋዜጠኛ ኤልያስ በሰጠው ምላሽ ላይም ጸያፍ ቃል ከመጠቀም ባለፈ ጋዜጠኛውን ቡችላይ ነው ሲል ጠርቶታል። ጋዜጠኛ ግሩም ጫላ ይህን ምላሽ የሰጠው ከ3 ዓመት በፊት ለሚዲያ ኮምፕሌክስ ግንባታ በሚል 5000 ካሬ ሜትር መሬት መሃል አዲስ አበባ ላይ ከጋንዲ ሆስፒታል ተነጥቆ የተረከበውን መሬት በ1 ቢሊዮን ብር ሊሸጠው መሆኑን መሰረት ሚዲያ መዘገቡን ተከትሎ ነው። ታዲያ ይህን መረጃ መሰረት አድርጎና የሚዲያ ህግን ተከትሎ የቀረበ ዘገባ በማስረጃ መሞገት እየተቻለ እንዲህ አይነት ጋጥ ወጥነት የተሞላበትና የግለሰቦችን ክብር የሚነካ ምላሽ ለመስጠት የብልጽግናው መንደር ተቀላቢ መሆንን ይጠይቃል። ከዛም ባለፈ በእብሪትና በህዝብ ንቀት መሞላትን ይሻል።
ከዓመታት በፊት የሚነዳቸውን ዘመናዊ መኪኖች በሚዲያ እያሳየ ድሃውን ህዝብ እንቁልልጭ ሲል የነበረው ይህ ጋዜጠኛ ዛሬ ላይ ደግሞ የድሃውን ማህበረሰብ መሬት ነጥቆ ቢሊዮነር መሆኑ ነው በይፋ የተነገረው። ታዲያ ለዚህ ዘገባ ጸያፍ ምላሽ ከመስጠትም ባለፈ ዛሬ ሌሊቱን ባዶ መሬት ላይ የቆመ ሲኖትራክና የተደፉ አሸዋ በማሳየት ከሆስፒታል ነጥቆ በቢሊዮን ብሮች ሊሸጠው ላሰበው መሬት ማስተባበያ ለመስጠት ሞክሯል። ሆኖም እስከዛሬ ያልተሰራበትንና ለሽያጭ የቀረበን መሬት ግንባታውን ጀምሬያለሁ ለማለት አሸዋና ሲኖትራክ በማሳየት ለማለፍ ቢሞክርም ጉዳዩ እያደር መጥራቱ አይቀርም። ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን ጠፉ። የዓለም የስደተኞች ድርጅት IOM እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። 4ቱም ጀልባዎች ጉዞ የጀመሩት ትናንት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ነፋስ ጀልባዎቹን እንደገለበጣቸው አስረድተዋል። ከ4ቱ ጀልባዎች 2ቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው IOM በዚህኛው አደጋ 2 ስደተኞች ሞተው አስከሬናቸው መገኘቱን አስታውቀዋል። ቀሪዎቹ በጀልባው ላይ ተሳፍረው የነበሩት ስደተኞች በሙሉ በህይወት መትረፍ መቻላቸውንም ገልጿል። ሶስተኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ የመን ታኢዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያንና 2 የመናውያን የጀልባው አሽከርካሪዎች እንደነበሩ አስረድተዋል። አራተኛው ጀልባም የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያንና 4 የመናውያን የጀልባውን አሽከርካሪዎች አሳፍሮ እንደነበር ጨምሮ ገልጸዋል። በመሆኑም በሶስተኛውና አራተኛው ጀልባ ተሳፍረው የነበሩት 181 ኢትዮጵያውያንና 5 የመናውያን የጀልባው አሽከርካሪዎች እስካሁን እንዳልተገኙ እነዚህን የጠፉትን ሰዎች ፍለጋው እየተከናወነ ሲሆን አንደኛው የመናዊ መገኘቱንም አስረድተዋል። የአፍሪካ ቀንድ አካባቢ አገራት ዜጎች ወደ መካከለኛው ምስራቅ ለሚያደርጉት ፍልሰት ዋነኛ መተላለፊያቸው የመን ስትሆን በጅቡቲ በኩል በሚደረገው በዚህ ጉዞ በየዓመቱ በመቶ ሺህ የሚቆጠሩ ስደተኞች ሙከራ እንደሚያደርጉ ይገመታል። የመን ከመድረሳቸው በፊት በህገወጥ የሰዎች አዘዋዋሪዎች የተለያዩ በደሎችና እብዞች የሚደርሱባቸው ከመሆኑም በላይ ጉዟቸውም እጅግ አደገኛ መሆኑ ይታወቃል። ቀይ ባህርን ወይንም የኤደን ባህረ ሰላጤን የሚያቋርጡት በአነስተኛ ጀልባ ሲሆን በእነዚህ ጀልባዎች በርካታ ሰዎችን አጨናንቀው ስለሚጭኑ እንደዚህ አይነት አደጋዎች የመከሰት እድላቸው ሰፊ ነው። ባለፈው 10 ዓመት ውስጥ በዚህ መስመር እየተጓዙ ከነበሩ ስደተኞች መካከል 2082 ያህሉ የጠፉ ሲሆን ከነዚህ ውስጥ መስጠማቸው ከረጅም ጊዜ በኋላ የተረጋገጠው 693 ብቻ ናቸው። ቀሪዎቹ አሁንም እንደጠፉ ናቸው። ዳግም ጦርነት ባጠላበት ደቡብ ሱዳን ሄሊኮፕተር ተመቶ ጀነራል መኮንን ተገደሉ። በደቡብ ሱዳን ላይኛው ናይል ግዛት ትናንት በተባበሩት መንግስታት ድርጅት የሰላም ተልዕኮ ሄሊኮፕተር ላይ በተፈጸመ ጥቃት አንድ ጀነራል መኮንንን ጨምሮ በርካታ የመንግስት ወታደሮች እንደተገደሉበት የጁባ መንግስት አስታውቋል። ተመድ በበኩሉ በጥቃቱ አንድ የሄሊኮፕተሯ የበረራ ሰራተኛ እንደተገደሉና ሌሎች 2 እንደቆሰሉ ገልጿል። ጥቃቱ በሄሊኮፕተሯ ላይ የተፈጸመው የተመድ ተልዕኮ ሰሞኑን ውጥረት ከሰፈነባት ናስር ከተማ ጀነራሉን ለማንሳት በሄዱበት ወቅት እንደሆነ ተገልጿል። ጥቃቱ የጦር ወንጀል ተደርጎ ሊወሰድ የሚችል ነው በማለት ያወገዘው የተመድ ተልዕኮ በጥቃቱ ዙሪያ ምርመራ እንዲደረግና ተጠያቂነት እንዲሰፍን ጠይቋል። ጥቃቱ የተፈጸመው መንግስት የተቃዋሚው መሪ የተቀዳሚ ምክትል ፕሬዝዳንት ሬክ ማቻርን አጋሮች ማሰሩና ጸጥታ ኃይሎችም የማቻርን መኖሪያ ቤት መክበባቸው በተሰማ ማግስት ነው። ኑና ለነጻነት ትግል የምናደርገውን ቁርጠኝነት እናድስ። እንኳን ለ129ኛው የአድዋ ድል አደረሰን። ዝክረ አድዋ በሲፎል ሳውዝ ዳኮታ ማርች 9 ከ1 ሰዓት ፒኤም ጀምሮ ይከበራል። አድራሻ 101 ሳውዝ ፌርፋክስ አቨኑ ሲፎል ሳውዝ ዳኮታ ዚፕ ኮድ 57103። በዝግጅቱ ፉከራና ሽለላን ጨምሮ የኪነ ጥበብ ስራዎች በሙዚቃ ታጅበው ይቀርባሉ። ጥፍጥ ያሉ ምግብና መጠጦችም ተዘጋጅተዋል። ከሁሉም የአሜሪካን ግዛቶች የሚመጡ በርካታ እንግዶች ይጠበቃሉ። አድዋ በድል በጋራ የምናከብረው የአፍሪካና የጥቁር ህዝቦች የኩራት ድል። የሐሳብ ገጻችን በአዲስ አቀራረብና ዝግጅት ዳግም ተመልሷል። ወቅታዊናም ሀገራዊ ጉዳዮችን በጥልቅ እይታና ትንታኔ ወደ እናንተ ሲያደርስላችሁ የነበረው የሐሳብ ገጽ ዝግጅት ከቆይታ በኋላም በሙሉ ዝግጅት ተመልሷል። በዝግጅታችን የማይዳሰስ ሐሳብ፣ የማይተነተን አጀንዳ የለም። የአማራ ህዝብ የህልውና ትግል ደግሞ የሐሳብ ገጻችን
ቀይ መስመር ነው። ከባህር ዳር እስከ አዲስ አበባም፣ ከወልቃይት እስከ ወለጋም፣ ከደራም እስከ ራያም ልክ እንደ ትናንቱም የማንገልጠው ገጽ የማንፈትሸው ሐሳብ የለም። በሐሳብ ገጻችን ፖለቲከኞች ይጋበዛሉ፣ ምሁራን ሐሳብ ያዋጣሉ። የአማራ ትግል ተዋናዮችና ትግሉ በደንብ ይፈተሻሉ። ሰብአዊ ጥቃቶች፣ ፖለቲካዊ ክስተቶች፣ ኢኮኖሚያዊ እንቅስቃሴዎችና ማህበራዊ ጉዳዮች ከሐሳብ ገጻችን የማይጠፉ አጀንዳዎች ናቸው። በላቅም ዝግጅትና አቀራረብ ዳግም በመጣው የሐሳብ ገጻችን የምታተርፉበት ብዙ ነው። በሮሃ ቲቪም በቅርብ ቀን ይጠብቁን። ሮሃ ቲቪም የሀገሬው አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።